የሆነው ሊሆን የተነገረው ትንቢት ሊፈጸም ጥድፊያ ላይ ነው። ዳሩ ግን የመጨረሻው ዘመን መቃረቡን እንደ ሰው ልጅ እድሜም ምድር የተሰጣትን ጊዜ ጨርሳ ልትጠናቀቅ መሆኑን የተገነዘበና ያስተዋለ የለም። ምድር ሲያበቃላት የሰው ልጅ በምድር ላይ የሚኖርበት ጊዜ ማብቃቱን የተረዳ የለም። በዚህ የትንቢቱ ፍጻሜ ወደ ሆነው ወደ መጨረሻው ዘመን በምንግደረደርበት ጊዜ ላይ እየሰማንና እየሆነ ያለው ነገር በእጅጉ ያስፈራል። አባ አምሃ ኢየሱስ ከተናገሩት ትንቢት ውስጥ ግማሽ ያህሉ እውን ሆኖ በተግባር አይተናል፣ እያየንም ነው። ታዲያ አባ አምሃ ኢየሱስ ቀደም ሲል በትንቢታቸው እንዲህ ብለው ነበረ። የኢትዮጵያ የጭንቅ ጊዜ ለተወሰኑ ዓመታት እንደሚቀጥል፣ ብዙ ደም መፍሰስ እንደሚበረክት፣ ወንድም በወንድሙ እንደሚነሳ፣ በዓለማችን ላይም ታይቶ የማይታወቅ እልቂት እንደሚኖር ተናግረዋል። ሰላም ጤና ይስጥልን። ቅን የዋ ሀገር ወዳድ የሆናችሁ የቃል ሚዲያ ቤተሰቦቻችን እንደምቆያችሁ፣ የዛሬውን መርሃ ግብራችንን ከመጀመራችን በፊት እንደተለመደው የከበረ ስጦታችሁን ላይክ፣ ሼር በማድረግ እንዲሁም ሐሳብ አስተያየታችሁን በኮሜንት መስጫው ላይ እያሰፈራችሁ አብራችሁን እንድትቆዩ በትህትና እየጠየቅኩኝ፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ እንድትቀላቀሉ በአክብሮት ጠየቅኩኝ። የኢትዮጵያ ምጥና መከራ የቀረበ ነውና አብዝተን እናልቅስ፣ አብዝተንም እንጸልይ። የሀገራችን ኢትዮጵያ የመከራ ዘመን ከጀመረ ሰነባብቷል። አሁንም እየባሰ እየከፋ ይሄዳል። ንስሐ ያልገባን ንስሐ እንግባ፣ የገባን ደግሞ ከመንገዳችን እንዳንሰናከል አብዝተን እንጸልይ። እጃችንን ለጸሎት እንዘርጋ። እንደ ነነዌ ህዝቦች ከልባችን ተጸጽተን ወደ ላይ እናንጋጥጥ፣ እናልቅስም። የአሕዛብና የእነርሱ የበላይ አዛዥ በሆኑት አጋንንት መጫወቻ አንሁን። በተለይ ደግሞ የሁላችን እናት ስለሆነች ስለ ቅድስት ቤተክርስቲያን፣ ስለ ታላቋ ሀገራችን፣ ስለ ውድ ወገኖቻችን፣ አልፎ ተርፎ ስለ ራሳችን ብለን ንስሐ እንግባ፣ ከልባችን እንጸጸት። እንዲሁም ከፊታችን ካለው ከሚመጣብን አስፈሪ ጊዜ ለማምለጥ ስንልም ከመቼውም ጊዜ በላይ ልናስተውል፣ ልንነቃ፣ ልንጸልይ ይገባናል። አባታችን አባ አምሃ እንዲሁም ሌሎች አባቶች የሚነግሩን መልእክቶችን እንዲሁም በስማ በለው የሚመጡ ወይም ደግሞ ህዝብንና ምዕመኑን ለማስፈራራትና ለማስጨነቅ የሚነገሩ አይደሉም። ከታላላቅ ቅዱሳን መጻሕፍት ላይ የሰፈሩትን ኃይለ ቃላት አመስጥረው እንዲሁም ለነነዌ ህዝቦች የቁጣዬን ዝና አድርስ ተብሎ እንደተላከው እንደ ነብዩ ዮናስ እግዚአብሔር ለቅዱሳን አባቶቻችን የሚገልጧቸውን መዓትም ሆነ ምህረት ለምዕመኑ የሚነግሩት ነው። እነዚህ ከአባቶቻችን የሚተላለፉ መልእክቶችን አጀማለት ከጀመረን ጥቂት ጊዜያቶች አለፉ። ነገር ግን ሁሉም ትንቢቶች ጊዜያቸውን ጠብቀው ተፈጸሙ። አንበጣውም፣ ወረርሽኑም፣ ደም መፋሰሱም በግልጽ ታየ። ይሄ ደግሞ ምን ያህል ታማኝ መሆናችንን የሚያሳይ ነው። እናም እነዚህ ነገሮች ቢፈጸሙ እኛ ግን ዛሬም በግልጽ አልተማርንም። በዚህም ውስጥ ትላንት ሲነገሩ የነበሩት ትንቢቶች ይመርብን ብለን እንኳን ሀገራችን ላይ ሲኦል ውስጥ የሚደፈሩ አይደሉም በማለት የቅዱሳን አባቶችን ትንቢት ላይ ተሳለቅን፣ ለስድብ አሰዳቢ አጋለጥን። እኛ አንዳንዶቻችን እንደዚህ አይነት ነገር አይፈጸምም በማለት የሚያልፉ እንዳሉ ሁሉ ዛሬም ላይ ደግሞ የተባለው ነገር ሁሉ ሲፈጸም እርሱኑ 24 ሰዓት እያወራን ከዚያ ያልዘለለ ላለማሰብ ልባችን የደነደነው ነገር ደግሞ ይበልጥኑ ያስደነግጣል። እዚህ ላይ ምክንያት አለኝ። ይህችን ምስኪን ሀገር ወደ ትንሣኤዋ እንደምትመጣ የታወቀ ሀቅ ነው። እዚህ ላይ ሁላችንም እንስማማለን። ከመስማማትም ውጪ ሌላ አማራጭ የለንም። አይደለም እኛ ሀገር፣ ምዕራባውያኑ በራሱ ተቀብለውታል። ታዲያ በቅዱሳን አባቶቻችን የተነገሩ መልእክቶች ዛሬ ላይ ተፈጽሞ ካየን ቀጣይ ላይ የተነገሩት እንዴት አይሆኑም? ታዲያስ ምን አፈዘዘን? ቀጣዩ ከዚህ ብሳል መባላችንስ ለምን ችላል ነው? ለምንስ መጠንቀቅ ፈራን? እየሆነ ያለውንስ ለማገናዘብ ለምን ከበደን? እዚህ ላይ ከባድ የሆነ ረሃብ ይከሰታል ብለው ተናገሩ። ያሉትም አልቀረም። ታዲያ ያሉት ተፈጽሞ ካየን በኋላ ይሄም እንደማይሆን ምን ዋስትና አለን? የማንፈራውስ ምን መተማመኛ ኖሮን ነው? አባ አምሃ በመቀጠል እንዲህ ሲሉ ተደምጠዋል። ለልጆቼ የምልከውን መልእክቶች ሁሉ እባካችሁ ሳትሰለቹ አድርሱልኝ። እኔን ማመን የከበዳቸው ሐሳዊ መሲዎችና የሐሰት መልእክተኞች የሚያሰራጩት
ስለበዛ ማንን ማመን እንዳለባቸው ግራ ቢገባቸው ነው በማለት ምን ያህል ለልጆቻቸው ሳይታክቱ እንደሚደክሙ ከተናገሩት ቃል ለመረዳት ችለናል። የተላኩ መልእክቶች ሁሉ ይፈጸማሉ፣ ነገር ግን የተባሉት ሁሉ እንዳይሆኑ ከልባችን በመሻት አድርጉ የተባልነውን ካደረግን ሁሉም ነገር እንደ ንፋስ ነፍሶ እንዲጠፋ ያደርጋል። ቸሩ ይቅር ባዩ መድኃኔዓለም ከዚህ በፊት በሀገራችን በዓለማችን የመጡት መከራዎች ሁሉ አልመለስ ባለ ልባችን ንስሐ በጠላች ስጋችን ምክንያት የተባሉት ሁሉ ሆነው አይተናል። እግዚአብሔር የሚጸየፋቸውን ነገሮች በማድረግ አሳዝነነዋል። ዓለም በኃጢአት ሸታለች። ለመስማት በሚዘገንኑ ስራዎቻችን ፈጣሪዋን አሳዝናለች። እርሱ ታጋሽ ይቅር ባይ ለምህረት የሚጣደፍ አምላክ መሆኑ ጠበቀን እንጂ ገና ጥንትኑ ነበረ የምንጠፋው። ምህረቱን ፍቅሩን አይተን ወደ እርሱ በንስሐ እንደመመለስ በቀሚሱ ስር እንደመሸፈን ከክፉ እንደመጠለል የአጋንንት መጫወቻ መሆንን መረጥን። ኃጢአት ሲቀምሱት ቢጣፍጥም ሲቆይ ግን እንደሚመር አጣጥመን መረዳት ተሳነን። በቅዱሱ መጽሐፍ በትንቢተ ሕዝቅኤል ምዕራፍ 22 ላይ የኢየሩሳሌም ሕዝቦች ኃጢአት በመስራት እግዚአብሔርን እንዳሳዘኑት እግዚአብሔርም እንዴት እንዳዘነባቸው እንዲህ በማለት ይናገራል። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። አንተም የሰው ልጅ ሆይ ደም በምታፈስ ከተማ ላይ ትፈርዳለህን? እርኩሰቷን ሁሉ አስታውቃት፣ እንዲህም በላት፣ ጌታ እግዚአብሔር እንዲህ ይላል፣ ጊዜሽ እንዲደርስ በመካከልሽም ደምን የምታፈሺ እንድትረክሺም በራስሽ ላይ ጣዖታትን የምታደርጊ ከተማ ሆይ ባፈሰሽው ደም በድለሻል፣ ባደረግሻቸውም ጣዖታት ረክሰሻል። ቀንሽም አቀረብሽ፣ ዘመንሽንም አሳጠርሽ። ስለዚህ ለአሕዛብ መሰደቢያ ለሀገሮችም ሁሉ መሳለቂያ ያደረግኩሽ። አንቺ ስምሽ የረከሰ ኃጢአት የሞላብሽ ሆይ ወደ አንቺ የቀረቡና ካንቺ የራቁ ይሳለቁብሻል። እነሆ የእስራኤል ቤት አለቆች እያንዳንዳቸው ከዘመዶቻቸው ጋር ደም ያፈሱ ዘንድ በአንቺ ውስጥ ተባበሩ። በአንቺ ውስጥ አባትና እናትን አቃለሉ። በመካከልሽ በመጻተኛው ላይ በደልን አደረጉ። በአንቺ ውስጥ ድሃ አደጉንና መበለቲቱን አስጨነቁ። ቅድሳቴንም ናቁ፣ ሰንበቴንም አረከሱ። በውስጥሽ ደምን ያፈሱ ዘንድ ሌቦች ሰዎች በአንቺ ውስጥ ነበሩ። በአንቺ ውስጥ በተራሮች ላይ በሉ፣ በመካከልሽም የማይገባ ነገርን አደረጉ። በአንቺ ውስጥ የአባቶቻቸውን ኀፍረት ሥጋ ገለጡ። በአንቺም ውስጥ አደፍ ያለባትን አዋረዱ። ሰውም ከባልንጀራው ሚስት ጋር ሴሰነ፣ አባትም የልጁን ሚስት በኃጢአት አስነወረ፣ አረከሰ። በአንቺም ዘንድ ወንድም የአባቱን ልጅ እህቱን አስነወረ። በአንቺም ውስጥ ደምን ያፈሱ ዘንድ መማለጃን ተቀበሉ። በአንቺም አራጣና ትርፍ ወስደዋል። ቀማኝነትሽንና ኃጢአትሽን ፈጸምሽ፣ እኔንም ረሳሽኝ ይላል ጌታ እግዚአብሔር። እግዚአብሔር ምን ያህል በኢየሩሳሌም ሕዝብ እንዳዘነ በዚህ ምዕራፍ ማየት እንችላለን። በዚህም መማር አለብን። እግዚአብሔርን የያዙ ቅዱሳንን እንመልከት። እስኪ ህይወታቸው ምን ያህል ሰላማዊ እንደሆነ እኛስ እንደነሱ መሆን ቢያቅተን ቢያንስ ለመሆን ብንጥር ምን ያህል በተጠቀምን ነበረ። እግዚአብሔር ከኛ ጋር ሲሆን የትኛውም ግንብ የትኛውም ነገር አያስቆመንም። የማይታየውንም የሚታየውንም ጠላት ድል እናደርጋለን። ቅዱስ ዳዊት እግዚአብሔር ከእርሱ ጋር ነበረ፣ በእጁ ብቻ በጎቹን ከትልልቅ አውሬዎች አድኖ ያስጥል ነበረ፣ ከአናብስት መንጋ ያድናቸውም ነበረ። ይህን ድል የማድረግ ኃይሉን ሀብተ መዊን ያገኘው ከእርሱ ከአባቱ ከእግዚአብሔር አምላኩ ነው። እኛ ልክ እንደ እርሱ እንደ ቅዱስ ዳዊት እግዚአብሔርን አጥብቀን በመያዝ አጋንንትን ድል ነስተን የምህረቱን ዘመን እንዲያመጣልን መዓቱን እንዲያርቅልን እርሱ የህይወታችን መሪ እንዲሆን መፍቀድ ይኖርብናል። ውድ የቃል ሚዲያ ቤተሰቦቻችን ለዛሬ የያዝንላችሁ መርሃ ግብር ይህንን ይመስል ነበረ። የሰማነውን በልቦናችን አሳድሮ በተግባር እንድናውል እርሱ ቸሩ መድኃኔዓለም ሁላችንንም ይርዳን። ሰናይ ጊዜን ተመኘን ከቃል ሚዲያ።